በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመጀመሪያ በክርስቶስ ክርስቲያን በወልድ ውልድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ፍቅር ሰላም እላችኋለሁ። አሜን። የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተከበረና የተመሰገነ ይሁን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የተከበረና የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የተከበሩና የተመሰገኑ ይሁኑ። እንዲሁም የዓለት ቲዩብ መርሃ ግብር ተከታታዮች በያላችሁበት የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ጸንቶ ይኑር፣ አሜን። ይህንን መርሃ ግብር የምትከታተሉ የምታደምጡ የቅዱሳን ረድኤት ከእናንተ ጋር ነው። እንኳን ለቅዱስ ዮሐንስ ወንጌላዊ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው የሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳቸው አደረሰን። ከዚህ በመቀጠል የቅዱስ ዮሐንስ ወንጌላዊ ታሪኩን አቀርባለሁ። ዮሐንስ ወልደ ነጎድጓድ ከዘብዴዎስና ከእናቱ ከማርያም ባወፍልያ ተወልዶ በገሊላ አካባቢ አድጎ ገና በወጣትነቱ መድኃኔዓለም ኢየሱስ ክርስቶስን ተከትሎታል። ቅዱስ ዮሐንስ ከሐዋርያት ቀድሞ ጌታን ከመከተሉን ባሻገር በምንም ምክንያት ከጎድኑ አይጠፋም ነበር። ስለ ንጽሕናውና በጎ የፍቅር ሕሊናው ሕፃን ሳለ በወንድሞቹ ሐዋርያት ዘንድም ሞገሱ ከፍ ያለ ነው። ይህም አባት መስከረም 4 ቀን እንደተወለደ ቅድስት ቤተክርስቲያን ታስተምረናለች። ዮሐንስ የሚለው ስም ዮሐናን ከሚል ቃል የተገኘ ሲሆን ትርጓሜውም ሕያዌ ከእግዚአብሔር የተሰጠ ማለት እንደሆነ ብዙ ሊቃውንት ሁሉ ይስማማሉ። ትርጓሜ ወንጌል ግን ዮሐንስ ማለት ፍስሐ ሐሴት ማለት ነው ይላል። ቅዱስ ዮሐንስ ብዙ ቅጽል ስሞችም አሉት። ከነዚህም መካከል የጌታችን የኢየሱስ ክርስቶስን አምላክነት በመግለጡና ለጌታችን ባለው ቅናት ሁሉ ባሳየው የኃይል ሥራ ወልደ ነጎድጓድ ተብሏል። የእግዚአብሔርን አንድነትና ሶስትነት ስለሚናገር ነባቤ መለኮት ተብሏል። ኃላፊያትና መጻያትን ሁሉ ስለሚናገር ቃል ራእዩ ዮሐንስ ተብሏል። የጌታን ጽዋተ መከራ አይቶ ፊቱ በሐዘን ተወቅሮ ስለነበረ ፊቱ በሐዘን ይጠቆረም እየተባለ ይጠራል። ጌታችን ግርማን መንግስቱን ሁሉ ሲገልጥ የኢያኢሮስ ልጅ ሁሉ ሲነሳ በጌቴሴማኒ የአትክልት ቦታ ሲጸልይ ስለ ኢየሩሳሌም መጥፋት ትንቢት ሲናገር ዮሐንስ ሐብሮስ ስለነበር የምስጢር ልጅ በመባል ይታወቃል። ቅዱስ ጳውሎስ አዕማደ ቤተ ክርስቲያን ብሎ ከሚጠራቸው ሐዋርያት ውስጥ አንዱ ነው። ከሌሎቹ ደቀ መዛሙርት በተለየ እንኳን ጌታችን የወደው ስለነበረው ሁልጊዜ ከእቅፉ ሁሉ አይወጣም ነበር። በዚህም የጌታ ወዳጅ ፍቁረ እግዚእ ተብሎ ይጠራል። ከለዚህ በተጨማሪ ወንጌላዊው ሐዋርያው ድንግሉ ዘንስር ባሕረ ጥበባት አበልሳናትም እየተባለ ይጠራል። የቅዱስ ዮሐንስ አባቱ ዘውዴዎስ የሚባል የሲዶና ሀገር ገሊላዊ ሲሆን አሳ አጥማጅም ነበር። እናቱም ማርያም ባውፍልያ እንደምትባል እንዲሁም ከ36ቱ ቅዱሳን አንስት አንዷ መሆኗን የቤተ ክርስቲያናችን ትውፊት ሁሉ ያስረዳናል። ቅዱስ ዮሐንስ በመጀመሪያ የመጥምቁ ዮሐንስ ደቀ መዝሙር ነበር። በኋላ ግን ከታላቅ ወንድሙ ከያዕቆብ ጋር ሰዎችን እንደ ዓሣ ሁሉ በወንጌል መረብ እዚሁ ባህር ሁሉ ለማጥመድ ጌታችን ኢየሱስ ክርስቶስ የስብከት ሥራውን ሁሉ እንደጀመረ በቅፍርናሆም ከተማ በገሊላ አጠገብ ሲመላለስ ሳለ ጠራው። እርሱም ወዲያውኑ ከወንድሙ ጋር ታንኳውንና አባቱን ትቶ ተከተለው። ጌታችን ሲጠራው 25 ዓመት ወጣት እንደነበር ሄሮኒዮስ የተባለው ደቀ መዝሙር ጽፎታል። ቅዱስ ዮሐንስ ከደቀ መዛሙርቱ ሁሉ የተለየ ፍቅር ስለነበረው ጌታችን እስከ እግረ መስቀሉ ድረስ ተከትሎታል። እዚህም መላው የአዲስ ኪዳን ክርስቲያኖችን ወክሎ የእመቤታችንን እናትነት በጌታ በኢየሱስ ክርስቶስ ዘንድ ተቀብሏል። በዚያችም የመከራና የኑዛዜ ሰዓትም ሁሉ የተገኘ የቁርጥ ቀን ወዳጅ በመሆኑ ባደራ መልክ እናዋት እናትህ ተብሏል። እርሱም ለእመቤታችን ልዩ አክብሮትና ፍቅር ስለነበረው በእናትነት ተቀብሎ ወደ ቤቱ ሁሉ ወስዷታል። አደራውን አክብሮ በመጠበቅና በማጽናናትም 26 ዓመት ሲታዘዛት ኖሯል። ቅዱስ ዮሐንስ የስብከቱን ሥራውን ሁሉ በኢየሩሳሌምና በአካባቢው የጀመረው ወደ አንጾኪያ ሄዶ ያስተማረው ከቅዱስ ጴጥሮስ ጋር መሆኑን ይገልጻል። ከኢየሩሳሌም እስከ አንጾኪያ ድረስ በፈረስ 20 ቀን ያክል ሁሉ ሄዷል። ቅዱስ ዮሐንስና ቅዱስ ጴጥሮስ ግን በእግዚአብሔር እርዳታ በአንድ ሌሊት ሁሉ ደረሱ። ዮሐንስም ስለ ሀገሩ ጥናት ሲያደርግ የሀገሩ ሰዎች እጅግ ክፉዎች እንደመሆናቸውን ሁሉ ተረዳ። ምንም እንኳን በክፋታቸው ሁሉ ቢያበዙም ቅዱስ ጴጥሮስ አጽንቶት አደፋፈረውና ወደ ከተማይቱ ገብቶ በመድኃኒታችን በኢየሱስ ክርስቶስ ስም ወንጌልን ሰበከ። ጣዖታትን ከሚያመልኩ ሰዎችም ብዙ መከራ ሁሉ ቢደርስባቸውም በአንጾኪያ ውስጥ ሁሉ ታምራትን እያደረጉና በስብከት በክርስቶስ ወንጌል ብዙዎቹን ሁሉ አሳመኑ። ቅዱስ ዮሐንስ ከሌላ ሁሉ ያስተማረባት ሀገር ሎዶቅያ እንደምትባል ስንክሳሩ ይገልጻል። በከተማ አጠገብ ያለ ቄሮድስ የሚባል ወንዝ ሁሉ ሞልቶ ሀገሪቱን ብዙ ንብረት ሁሉ በወደመ ጊዜ ቅዱስ ዮሐንስ ከቅዱስ ጴጥሮስ ዘንድ ጋር ሄደና በታምራት የወንዙን ውሃ ሁሉ አቆመላቸው። ወደ ከተማም ገብቶ ብዙ ታምራትን እያደረገ ወንጌልን ሰበከ። ካዩት ታምራትና ከሰሙት ትምህርትም የተነሳ ብዙዎች ሁሉ አመኑ። ቅዱስ ዮሐንስ በሕይወቱ መጨረሻ አካባቢ ያስተማረው በእስያ ሀገር ሲሆን ዋና መንበሩ ኤፌሶን ነበረች። ዮሐንስ ወደዚች ከተማ የመጣው ከደቀ መዛሙርቱ ከአብሮኮሮስ ጋር ነው። የስብከት ሥራቸውን በቀጥታ መጀመር ስላልቻሉም ሮምና የምትባል አንዲት ሞግዚት ቤት ሁሉ ውስጥ ባሮች ሁሉ ሆነው ገቡ። እርሷም ቅዱስ ዮሐንስን እንጨት በላጭ አብሮኮሮስ ደግሞ ውሃ ቀጅ ሁሉ አደረገቻቸው። አንድ ቀንም ሁሉ ከምታሳድጋቸው ልጆቹ አንዱን ይዛ ወደ ቤተ ጣዖት ሁሉ ስትገባ ዮሐንስና አብሮኮሮስ አብረዋት ሁሉ ገቡ። ያን ጊዜ በቤተ ጣዖቱ ያደረው ሰይጣን ከነ ቅዱስ ዮሐንስን እነርሱንም ሲያይ የቤቱን ዕቃ ሁሉ አደናብሮ ሁሉ ወጣ። አስከትላው የነበረችው ልጅም በድንጋጤ ሞተ። ያን ጊዜ የእናንተ መምጣት ነውና እዚህ ሁሉ ያበቃን ብላ ደበደበቻቸው። ቅዱስ ዮሐንስ አስነሱልኝ አትይምን ብሎ መለሰላት። ያሁኑ ሲባስ ከመቼ ወዲህ ነው ደግሞ የሞተ ሰው የሚነሳው ብላ የበለጠ ሁሉ ተቆጣቸው።
ይህን ጊዜ ቅዱስ ዮሐንስና አብሮኮሮስ ጸሎት አቅርበው አስነሱላት። በዚህም ታምራ አምና ተጠምቃለች። በቤቷም የምዕመናንና ጉባኤ ሁሉ ተመሰረተ። እርሷም ለዚህ እመምኔት አድርጎ ሾማት። ከዚህም በኤፌሶንና በአካባቢዋ ወንጌልን ለመስበክ ሰፊ በረከት በር ሁሉ ተከፈተለት። ቅዱስ ዮሐንስ በኤፌሶን በሚያስተምርበት ጊዜ ከኔሮ ቄሳር ሁሉ ቀጥሎ በሮም ሁሉ የነገሰው ድምጥያኖስ የራሱን ሁሉ ምስል አሰርቶ እንዲሰገድለት ወደ ኤፌሶን ሀገር ሁሉ ልኳል። ቅዱስ ዮሐንስ ግን ከምዕመናን ጋር ሁሉ ሆኖ ይህን ድርጊት ሁሉ ተቃወመ። ከዚህም ወደ ሮም ተወሰደና ውሃ በዚያ ሁሉ ተቃጥሎ ሁሉ በመንግስት ያሉትን ሁሉ ያመጹትን ሁሉ የሚታሰሩባት በደሴት ሁሉ ፍጥሞ እንዲታሰሩ ሁሉ ተፈረደበት። ራእዩንና ያየው የጻፈውን በዚያ ቦታ ነው። ቅዱስ ዮሐንስ የድምጥያኖስን ሁሉ ከተገደለ በኋላ ከግዛቱ ተመልሶ ሦስቱን መልእክታቱን ሁሉ ወንጌልን ሁሉ እንደጻፈ ይናገራል። ስለ ቅዱስ ዮሐንስ የመጨረሻ ሕይወት ሁለት የተለያዩ አመለካከቶች አሉ። አንደኛው ላይ የተጻፈው መነሻ በማድረግ ዮሐንስ ሞትን አልቀመሰም የሚል ሲሆን፣ ሁለተኛው ደግሞ የተጻፈው ቃል በመጥቀስ የጌታን ሁሉ የሞት ጽዋ ጠጥቷል፣ የሞትን ጥምቀት ሁሉ ተጠምቋል፣ በግልጽ ማነጋገር ሙቷል የሚሉም አሉ። አባ ጀሮም ስለ ወንጌላዊውም ሲገልጽ ሲናገር ዮሐንስ የመጨረሻውን በምድር የኖረባት የዕድሜው ዘመን በኤፌሶን ከተማ እንዳሳለፈው ጽፏል። በዚህም ወቅት እጅግ ከማርጀቱ የተነሳ እርስ በርሳቸው ተዋደዱ። ይህ የጌታችን ትእዛዝ ነውና ይህን ከጠበቃችሁ ይበቃችኋል የምትለዋን ቃል ብቻ ለደቀ መዛሙርቱ ይነግራቸው ነበር። ይህ የዮሐንስ የዘወትር ትምህርቱ ነው። ደቀ መዛሙርቱ አባታችን ለምን ሁሉ ጊዜ አንድ አይነት ትምህርት ታስተምረናለህ ሲሉት ልጆች ሆይ የጌታ ትእዛዝ ነውና በማለት ለእነርሱ ይመልስላቸው ነበር። ሐዋርያዊት ኦርቶዶክሳዊት ቤተክርስቲያናችን የወንጌላዊውን በዓል በየዓመቱ ጥር 4ና በየወሩ በ4 እርሱም የደረሰውን የቁርባን ምስጋና በዚያም እንዲቀደስለት ታዛለች። ጌታችን ኢየሱስ ክርስቶስ በተሰቀለበት ዘመን የነበረው የሮም ቄሳሪዮስ ባሪዮስ ሁሉ ይባላል። የቄሳር ልጁ ታማሚ ነበረ። ቄሳርም የጌታችን የማዳን ሥራ ሁሉ እየሰማና እነ ጲላጦስንም የጻፉትን ሁሉ ደብዳቤ እየተመለከተ በዚያ ደግ ሰው መቃብር ወስዶ ልጄን ሁሉ ማን ባስነሳልኝ እያለ ይለምን ነበር። በመጨረሻም ልጁን ሁሉ ወሰደው። በጌታችን መቃብር ላይ ሁሉ ሲያኖሩት በሕልም ሁሉ ስለተፈወሰለት ፍቅሩን ሁሉ ለመግለጽ የጌታችንን ስዕል ሁሉ የሚስል ሰው ያስፈልግ ጀመረ። ከዚህም በኋላ ዮሐንስ ወልደ ነጎድጓድ ተገኘና ልክ በዕለተ ዓርብ ሁሉ እንዳየው አድርጎ ስለሰጠው ቅዱስ ዮሐንስ ከኤፌሶን ከተማ ተነስቶ ክርስቲያኖችን ሁሉ ለማስተማር ሲዘዋወር አንድ ትልቅ ሁሉ ከተማ በዚያ ገባ። በዚያም ከተማ ሁሉ የሚገኙ ምዕመናን ጊርስ ስለሚባል በአስራዎቹ ዕድሜ ክልል ሁሉ ስላለ አንድ ወጣት ታሪክ ሁሉ አጫወቱት። ወጣቱን በጣም ይወዱት ስለነበርና እናትና አባቱም ስለሞቱበት የሚንከባከበውና የሚያስተምረው ሁሉ አጥቶ በዚያም ሊበላሽ ይችላል ብለው ለቅዱስ ዮሐንስ ሁሉ ነገሩት። ቅዱስ ዮሐንስም ይህንን ሲሰማ ወጣቱ ጊርልስን ወደ ከተማይቱ ሁሉ ጳጳስ ወሰደውና አንድ ልጅም ተንከባክበው እውነተኛ ክርስቲያን አድርገው ብሎ ለእርሱ ሰጠው። የከተማውን ጳጳስም ደግ ስለነበር ጊርልስን በደስታ ተቀበለው። ዘውትር የሚያስተምረውና ይንከባከበው ነበር። በመጨረሻም የአካባቢው ምዕመናን ሁሉ በተሰበሰቡበት ጊርልስ ሁሉ ተጠመቀ። ቅዱስ ዮሐንስ ወንጌላዊ ከአራቱ እንስሶች መካከል በንስር ይመሰላል። በንስር የመመሰሉ ምክንያት እንዲህ ነው። በስነ ንስር አበሮችም ጥንት ሊቃውንት እንደሚናገሩት ንስር አይኑ ጽሩይ ነው። ወደ ላይም ሁሉ መጥቆርን ሁሉ በርዛም ይበራል፣ መጥቆም ይበራል። መጥቶም ሁሉ ረቦ ቁልቁልም ሁሉ በተመለከተ ጊዜም የሰናፍጭ ቅጣት የምታክል ስጋ ብትሆን እንኳን አትሰውረውም። ይችንን አንስቶ ይመገባታል። ቅዱስ ዮሐንስም ሙሉ አካልና ሕልውናው ተገልጦለት ንጹሕ ሥጋ ሁሉ ንጹሕ ነፍስም ንጹሕ ልቦና ተሰጥቶት ቀዳሚሁ ቃል ብሎ ተናግሯልና ይህም መጥቆና ረቆ የሚያስብ ልዑል ስብከት መሆኑን ያመለክታል። ዳግመኛም ንስር በእግሩ ይሽከረከራል፣ በክንፉ ሁሉ መጥቆ ይበራል። በእግሩም ሁሉ እንደሚሽከረከር ሁሉ ዮሐንስም እንደ ወንድሞቹ ወልደ እጓለ እመሕያው ከሰማይ ወረደ ተወለደ እያለ ጽፏል። በክንፉ ሁሉ መጥቆ እንደሚበር እርሱም አካሉ ከሕልውናውም ተገልጦ ቀዳሚው ቃል ብሎ ተናግሯል። አሚን። ይህ ሐዋርያው የወንጌላዊው የቅዱስ ዮሐንስ ወልደ ነጎድጓድ ረድኤቱ በረከቱ በእኛ ላይ ይሁን ዛሬም ዘውትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጻ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን አቤቱ፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላች ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ዛሬም ዘወትርም ዘለዘላለሙ አሜን።